በህይወትም እያለ ከሞትኩም በኋላ ብሎ መናዘዝ ሰውነቱን አካሉን መስጠት ይቻላል አይቻልም መሐሉ ኺላፍን በይነ አህሊ العلم በእውቀት ባለቤቶች መሐከል ልዩነት ያስተናገደች መስአላ ነች ከስሩ عظم الميت ككسره حيا የሚል ሐዲስ አለና የሞተን ሰው አጥንት መስበር በህይወት እያለ እንደ መስበር ይታሰባል ክብሩ ከሞተን በኋላ ያው ነው ስለዚህ አይፈቀድም አይቻልም የሚሉ ታላላቅ አኢማዎችና መሻይኾች አሉ በይነማ ከፊሎቹ ዑለሞች ደግሞ ምንም ችግር የለውም በህይወት እያለ ከሆነ ተበሩዕ ቢያደርግ ኩላሊቱን ባይሆን አጥባ ሙተኸሲሱን በዛ ጉዳይ ላይ ሙያው ያላቸው ብቃቱ ያላቸው አቅሙ ያላቸው ባንድ ኩላሊት መኖር መቀጠል ይችላል ምንም ህይወቱንና ሐያቱን የሚያዛባው ነገር የለውም ጤንነቱንም አይጎዳም ባለው ሁኔታ ላይ አላህ እስከሰጠው አጀል ድረስ ሌላ በሽታ እስካልመጣ ድረስ ያንዱ ኩላሊት መጉደል ምንም ጉዳት አያመጣም ብለው ካስቀመጡ ባለሙያዎቹ ሐኪሞቹ ዶክተሮቹ መስጠቱ ይፈቀዳል ተበሩዕ ነው መሸጥ ነው እንጂ የማይፈቀደው የሚሉ ሰዎች አሉ ከሞተም በኋላ ቢናዘዝ እንደዚሁ መናዘዝ ይችላል ጥቅም የሚውል ከሆነ ይጠቅማል ብለው ሙተኸሲሶቹ እንደዚሁ አጥባዎቹ ያስቀመጡት ከሆነ የሚሉ ዑለሞች አሉ አይቻልም የሚሉት በህይወት እያለ መስበር ማጥንትን ሌላውንም አካል መንካት አይፈቀድም ይሄ አላህ የሰጠው ከእግሩ እስከ ጭንቅላቱ ድረስ ያለው ሰውነቱ ሊጀባውም ሊሸጠውም የሚችለው የሱ ንብረት አይደለም ስለዚህ መስጠት አይቻልም ተበሩዕ ቢል አዕضاء አይፈቀድም የሚሉ ዑለሞች አሉ እኔ ይሻላል ብዬም ወስደው እንደኔ ተወቁፍ ማድረግ ነው አህወጡ ጥንቃቄው በተለይ ከሞተ በኋላ አለመንካትና አካሉ ሰውነቱ በተሟላ መልኩ መቅበር ይገባል የሚል አቋም ይኖራል